ሰላም እንደምን ከረማችሁ ውድ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እኔ እጅግ በጣም ደህና ነኝ። ዛሬ ደግሞ በአንድ አርዕስተ ጉዳይ ተመልሻለሁ። ወሳኝ በሆነ አርዕስተ ጉዳይ ነው የተመለስኩት። ውድ የቻናሌ ቤተሰቦች ቪዲዮውን ላይክ እያደረጋችሁ ይህን ሀሳብ በጥሞና ተከታተሉ እላለሁኝ። አዳዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ በማድረግ ተቀላቅላችሁ ብዙ የጥበብ መፍትሄዎችን እንዲሁም ደግሞ የተለያዩ መንፈሳዊ ችግሮችን ካሉባችሁ ጥያቄ መጠየቅ ትችላላችሁ። ወደ ዛሬው ርዕሰ ሀሳቤ እገባለሁ ማለት ነው። እንግዲህ የዛሬው ርዕሰ ሀሳቤ ምንድነው? እውቀት ይሰለባል ወይ የሚለውን ሀሳብ የማስረዳችሁ ይሆናል ማለት ነው። ብዙ ጊዜ ሲባል ስለምንሰማ የገሌን እውቀት ወስደውበት ነው ወይንም ደግሞ ጭንቅላቱን አዙረውበት ነው የሚባል ነገር አለ። ለመሆኑ እውቀት ይሰለባል ወይ? መልሱም እውቀት አዎ ይሰለባል ነው። ይህ እጅግ ረቂቅና የሚገርመው የሰላቢ አይነት ነው። ውድ የቻናሌ ቤተሰቦች የእውቀት ሰላቢ ማለት የአንድን ሰው የማሰብ ችሎታ የማስታወስ ብቃት ወይንም ደግሞ ተሰጥኦ በረቂቅ መንገድ የሚሰርቅ ወይንም የሚጋርድ መንፈስ ነው። ይህ ጥቃት ብዙ ጊዜ ጎበዝ ተማሪዎች ታዋቂ ባለሙያዎች እና ብሩህ አእምሮ ያላቸው ሰዎች ላይ በምቀኝነት የሚሰነዘር ነው። እውቀት እንዴት ይሰለባል የምትሉ ከሆነ እውቀት የሚሰልበው አእምሮ መረጃ ከሚቀበሉትና ከመንፈሳዊ ብርሃን ጋር ያለውን ግንኙነት በማቋረጥ ነው ማለት ነው። ብዙ ጊዜ አእምሮአችን የሚነገረንን ነገር በማናየው መንፈሳዊ ብርሃን ነው ወደ እኛ አእምሮ ውስጥ የሚዘልቀው ማለት ነው። እና ያንን መንፈሳዊ ብርሃን በመሃል እኚህ ክፉ መናፍስቶች ያጨልሙታል ማለት ነው። በደጋሚዎች ሲላኩብን ከነዛ ውስጥ ለምሳሌ መጋረድ የሚለውን ስናይ እንደ ደመና ሆኖ አእምሮን መሸፈን ነው ማለት ነው። ያንን ብርሃን ላይ ደመናን በመጣል እውቀት እንዳያልፍ በማድረግ አእምሮአችንን ይሸፍነዋል ማለት ነው። ሁለተኛ ደግሞ መስረቅ ነው። መስረቅ የሰውን የሀሳብ ብስለትና የፈጠራ ችሎታ ወደ ሌላ ሰው እንዲጋባ ያደርጉታል ማለት ነው። ይሄም ያለ ነገር ነውና በሶስተኛ ደረጃ ደግሞ መበተን ነው። መበተን ማለት ትኩረት በማጥፋት ሀሳብን ባዶ ማድረግ ነው። አንድ ነገር ላይ ትኩረት ማድረግ እንዲያቅተን ያደርጋል። ብዙ ጊዜ ተማሪዎች ሲማሩ ጎበዝ መሆን የሚያቅታቸው ወይንም ደግሞ የሆነ የተማሩትን ነገር መያዝ እንዳይችሉ ትኩረታቸው ይበተናል ማለት ነው። በሚያዩት ነገር ወዲያውኑ ተማሪዎች ብቻ ሳይሆኑ ሌሎችም በተለያየ ዘርፍ ላይ ያሉ ሰዎች እዛ ነገር ላይ ትኩረት ማድረግ ያቅታቸዋል ሀሳባቸውን ይበትንባቸዋል ማለት ነው። እንዲህ አይነት ክፉ መናፍስት ሲኖሩ ሌላው ደግሞ የምናየው ምንድነው? የሚላኩት መናፍስት ስምና ስራቸውን በጥቂቱ ላስመልክታችሁ ማለት ነው። እውቀትን ለመስለብ ደጋሚዎች የሚልኳቸው መናፍስቶች እነዚህ ናቸው። ከነዛ ውስጥ አጋንንተ ዝንጋኤ የሚባል አለ። ስራው ምንድነው? የሰውን የመመዝገብ ችሎታ ያጠፋል። ያነበበውን ወዲያው እንዲረሳ የያዘውን ቀጠሮ ራሱ እንዲዘነጋው በስራው ላይ ግራ የተጋባ እንዲሆን ያደርገዋል ማለት ነው። እንዲህ አይነት ምልክቶችም በራሳችሁ ላይ ስታዩ መጠራጠር ይኖርባችኋል ማለት ነው። ሁለተኛ ደግሞ አይነ ጥላ ነው። አይነ ጥላ ስራው ይህ መንፈስ በአይነ ህሊና ላይ ተቀምጦ ብርሃንን ይጋርዳል ቅድም ያልኳችሁን ብርሃን ማለት ነው። ተማሪው መጽሐፉን ሲከፍት አይኑ እንዲፈዝ ቃላቶቹ እንዲበዝዙበት አእምሮ እንዲደክም ያደርጋል ማለት ነው። ሶስተኛው ደግሞ ቆሪት ነው። የውበትና የጥበብ ሰላቢ ይባላል በመባል ነው የሚታወቀው ብዙ ጊዜ ስራው የሰውን ልጅ ተሰጥኦ ለምሳሌ ድምጽ ሊሆን ይችላል የስዕል ጥበብ ሊሆን ይችላል ወይንም የንግግር ችሎታ ትሰልበዋለች ማለት ነው። ግለሰቡ መድረክ ላይ ሲወጣ ድምፁ እንዲዘጋ ወይንም ሀሳቡ እንዲጠፋበት ታደርጋለች። ሌላው ደግሞ መቃብራዊ አጋንንት የምትባል አለች። ስራው የአንድን ሰው የወደፊት ተስፋ ይቀብራል። አንተ አትችልም አእምሮህ ደክሟል አትለወጥም የሚሉ ተስፋ አስቆራጭ ሀሳብን በሰው አእምሮ ውስጥ ይዘራል ማለት ነው። እንግዲህ ደጋሚዎች
እኚህን ነው ወደ ሰው አእምሮ የሚልኩት። ከዛም በኋላ እውቀት ተሰለበ የሚባለው በዚህ መልኩ ነው ማለት ነው። እሺ እውቀት መሰለቡን ወይንም ደግሞ መወሰዱን የምታውቁባቸው ምልክቶች ደግሞ ከዚህ ቀጥዬ የምነግራችሁ ናቸው ማለት ነው። ባዶነት መሰማት፣ በጣም የምታውቀውን ነገር ድንገት ስትጠየቅ ጭንቅላት ባዶ የሚሆን ከሆነ የእውቀት መሰለብ አጋጥሞሃል ከሚያስብሉ ምልክቶች ውስጥ አንዱ ነው ማለት ነው። የጭንቅላት መክበድ፣ ለማሰብ ወይንም ለማንበብ ስትሞክር ግንባርህን ጭንቅላትህን እንደ ድንጋይ መክበድ ማለት ነው። እሺ ሌላ ሶስተኛ ደግሞ ተደጋጋሚ ስህተት፣ ለአመታት በደንብ የምትሰራውን ስራ ድንገት መሳሳትና ግራ መጋባት። ያንን ስራ በደንብ ተለማምደኸው አይንህን ጨፍነህ እንኳን የምትሰራውን ስራ በድንገት ተነስተህ ስትሳሳትና ግራ ሲገባ የዛ ምሳሌ ሊሆን ይችላል። እንቅልፍ መምጣት፣ መጽሐፍ ስትከፍት ወይንም ጥልቅ ሀሳብ ውስጥ ስትገባ ከባድ እንቅልፍ የሚይዝ ከሆነ። ሌላው ደግሞ ህልም፣ በህልምህ ፈተና ወድቀህ ደብተር ጠፍቶ ወይንም ደግሞ ትምህርት ቤት ውስጥ መንገድ ጠፍቶ ማየት የዚህን ነገር የሚያመላክቱ ህልሞች ናቸው ማለት ነው። እንግዲህ ውድ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች ይህንን ቻናል ሰብስክራይብ እያደረጋችሁ አዳዲሶች ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን የሰጣችሁ አብራችሁን ቆዩ እላለሁኝ። በሌላ ቀጣይ እስከምመጣ ድረስ ቸር ቆዩ።